ውጤታማ የንግድ ስርዓት እንዲኖርና ተደራሽነቱ የሰፋ የሸማች ህብረት ስራ ማህበራት ከማፍራት አኳያ ትኩረት ተሰጥቶት እየተሰራ እንደሆነ ተገለጸ። አሰራርና ጥራትን ማስጠበቅ ይገባል ሲሉ ደግሞ የመድረኩ ተሳታፊዎች ተናግረዋል። ውጤታማ የህዝብ ግንኙነት ለፍትሃዊ ንግድ ግብይት በሚል መሪ ቃል የቂርቆስ ክፍለ ከተማ ኮሚኒኬሽን ጽህፈት ቤት መድረክ አመቻችነት የንጠያየቅ የውይይት መድረክ የክፍለ ከተማው ንግድ ጽህፈት ቤትና የህብረት ስራ ጽህፈት ቤት በተገኙበት ተካሂዷል። የምናገለግለው ህዝብ ያለበትን ችግር በማወቅ ለዛም ፈጣን መፍትሄ ለመውሰድ እንዲህ አይነት መድረኮች ትልቅ ሚና አላቸው ያሉት የክፍለ ከተማው ዋና ስራ አስፈጻሚ ጽህፈት ቤት ኃላፊ አቶ ሙሉጌታ ተስፋዬ ናቸው። አስተዳደሩ ነዋሪውን ተጠቃሚ ሊያደርጉ የሚችሉ በርካታ ስራዎችን ይሰራል። የህዝብ እርካታ ማምጣታቸውንም ይከታተላል። በተደራጀ መልኩ የነዋሪዎቻችንን ተጠቃሚነትንም ይሁን የሚያጋጥማቸውን ችግሮች ለማወቅ እንዲህ አይነት መድረኮች ጥቅማቸው ከፍተኛ ነው ሲሉ የንጠያየቅ መድረኩን አስፈላጊነት ገልጸውታል። የኮሚኒኬሽን ዘርፉ መረጃን በተለያዩ የኮሚኒኬሽን መንገዶች ተደራሽ የማድረግ ስራን ይሰራል ያሉት ደግሞ የክፍለ ከተማው ኮሚኒኬሽን ጽህፈት ቤት ኃላፊ ወይዘሮ ዘይነባ ጣሃ ናቸው። ጽህፈት ቤቱ መንግስትና ህዝብን የማቀራረብ ስራም በህዝብ ግንኙነት ዘርፉ እየሰራ ነው። ይህም መድረክ አንዱ የዛ አካል ነው ያሉት ኃላፊዋ የነዋሪውን ተጠቃሚነት ሊያረጋግጥ የሚችሉ ስራዎች በአስተዳደሩ እየተሰሩ ነው። በዛ መሃል የሚያጋጥሙ ችግሮችን ለይቶ አፋጣኝ ምላሽ ለመስጠት እንዲህ አይነት መድረኮች ሚናቸው የጎላ በመሆኑ ያንን ጽህፈት ቤቱ ከንግድና ከህብረት ስራ ጽህፈት ቤቶች ጋር በመሆን እንዲመቻች ተደርጓል ብለዋል። በመድረኩም የክፍለ ከተማው የንግድ ጽህፈት ቤት ኃላፊ ወይዘሮ አስቴር ደሳለኝ እንዲሁም የህብረት ስራ ማህበር ጽህፈት ቤት ኃላፊ አቶ አልማው ኃይሉ ስለ ተቋማቸው አጭር ማብራሪያ ሰጥተዋል። በመድረኩም የተለያዩ የማህበረሰብ ክፍሎች ተገኝተው አለን ያሉትን ጥያቄና አስተያየቶች ያቀረቡ ሲሆን በተለይም ከሸማች ህብረት ስራ ማህበራት አገልግሎትና ተደራሽነት ከሚያቀርባቸው ልዩ መሰረታዊ ፍጆታዎች ጥራትና ዋጋ፣ በክፍለ ከተማው ያለው ዩኒየን የአቅርቦት ሁኔታ፣ ህገወጥ ነጋዴዎች አጋጣሚዎችን እየተጠቀሙ የሚያደርጉት ያልተገባ የዋጋ ጭማሪ መኖር፣ የእሁድና ቅዳሜ ገበያዎች የአቅርቦት ሁኔታና መሰል ተያያዥ ጥያቄና አስተያየቶች በመድረኩ ተነስተው ምላሽ ተሰጥቶባቸዋል። ያሉት ቅዳሜና እሁድ ገበያዎች በቂ አቅርቦት ይሰጣሉ ያሉት እነዚሁ ተሳታፊዎች በለጠፉት ዋጋ ልክ ግን የመሸጥ ችግሮች በተወሰኑት ላይ ይታያል፣ ያ ሊስተካከል ይገባል ብለዋል። ጽህፈት ቤቱም ይህን ወስዶ እንደሚያርም ወይዘሮ አስቴር በምላሻቸው ተናግረዋል። የሸማች ማህበራት ሱቆችን ማጠናከርና በተመጣጣኝ ዋጋ ማህበረሰቡን የሚያገለግሉበት መንገድ መልካም ነው፣ ነገር ግን አቅርቦት ላይ ያለው ችግር ቢፈታ ያሉት ተሳታፊዎች ያንን ጽህፈት ቤቱ ከሚመለከታቸው አካላት ጋር በጋራ በመሆን እንደሚሰራበት የጽህፈት ቤቱ ኃላፊ አቶ አልማው ኃይሉ በምላሻቸው ተናግረዋል። ህገወጥ ነጋዴዎች ያልተገባ ዋጋ ጭማሪ ውስጥ ገብተዋል ያሉት ተሳታፊዎቹ ያንን ጽህፈት ቤቱ እያጣራ እርምጃ ቢወስድ ብለዋል። ለዚህም ወይዘሮ አስቴር ምላሽ የሰጡ ሲሆን ከስቶር ፍተሻ ጀምሮ እስከ ነጋዴው የተጠናከረ ቁጥጥር እያደረግን ነው፣ ያንን አጠናክረን እንቀጥላለን፣ እርምጃም የተወሰደባቸው አሉ ብለዋል። በሚል ርዕስ ነው የሚያወያየው። ለዓለም ዋና ዜና ዮሐንስ ገብረ እግዚአብሔር እንዲሁም ስርጭቱ